በአማራ ክልል የታጠቁ ኃይሎች ወደ ምክክር እንዲመጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ጠየቀ። በቤንሻንጉል ጉሙዝ ክልል አንድ የምክር ቤት አባሉን ያለመከሰስ መብት አነሳ። የምክር ቤት አባሉ ያለመከሰስ መብታቸው የተነሳው ግጭትን የሚቀሰቅሱ መረጃዎችን በማህበራዊ መገናኛ ዘዴዎች አሰራጭተዋል በሚል ነው። አሜሪካ የደቡብ አፍሪካ አምባሳደርን ለማባረር መወሰኗን አሳዛኝ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ገለጹ። ራማፎዛ መግለጫውን ያወጡት አሜሪካ ተቀማጭነታቸው ዋሽንግተን የሆኑትን የደቡብ አፍሪካ አምባሳደር ልታባረር መሆኑን በውጭ ጉዳይ ሚኒስትሯ በኩል መግለጿን ተከትሎ ነው። የመገናኛ ብዙሃን ገጽታ እየተቀየረ መምጣት አሳሳቢ መሆኑን የጀርመኑ ፕሬዝዳንት ገለጹ። ፕሬዝዳንቱ በተለይ በማህበራዊ መገናኛ ዘዴዎች ክብደት ያላቸው ሐሳቦች ቦታ ለማግኘታቸው አሳሳቢ ነው ብለዋል። አሜሪካ የፍልስጤም እስላማዊ ቡድን ሐማስ ታጋቾችን እንዲለቅ አስጠነቀቀች። ሐማስ በበኩሉ ታጋቾቹን የሚለቀው እስራኤል የተኩስ አቁሙን እውን ካረገች ነው ብሏል። ዜናው በዝርዝር በአማራ ክልል የታጠቁ ኃይሎች ወደ ምክክር እንዲመጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ጠየቀ። ኮሚሽኑ ይህንን የገለጸው የኮሚሽኑ ተግባራት በክልሉ እውን ለማድረግ በሚያስችሉ ጉዳዮች ዙሪያ ሰሞኑን ከክልሉ ከፍተኛ የሥራ ኃላፊዎች ጋር ባደረገው ውይይት ነው። ኮሚሽኑ የአማራ ክልል መንግስት አሁን ካለው የክልሉ ጸጥታ ችግር ጋር ተያይዞ በክልሉ በተለያዩ አካባቢዎች የታሰሩ ሰዎችን በመፍታት ውይይቱ በአማራ ክልል ተግባራዊ እንዲደረግ ጥሪ ማቅረቡም ተገልጿል። የኮሚሽኑ ኃላፊ ኮሚሽነር ዶክተር ዮናስ አዳይ እንደገለጹት ጥያቄው የቀረበው የኮሚሽኑ የታቀደው ሀገራዊ ምክክር በአማራ ክልል ውጤታማ ለማድረግ ነው። በህዝብና በመንግስት መካከል እምነት እንዲፈጠር ስለምንሰራ ያነሳውን ለነሱ ማነሳን ፍርድ ቤቱ በራሱ ውሳኔ ሊሄድ ይችላል። ክልሉም ነገር ግን ለምክክሩ የበለጠ ስኬታማ እንደ በተመሳሳይ ደግሞ ሌሎች ወንድሞቻችን በእኛ ቋንቋ ወንድሞቻችን ናቸው። በኢትዮጵያ ውስጥ የሚካሄድ የቤተሰብ ትል ነው ብለን ስለምናምን እነሱ ወደ ምክክሩ እንዲመጡ የታሰሩ ወንድሞቻችን የሚፈቱበት መንገድ እንዲፈለግ ከአመቻቸው ዘንድ ብለን ነው ያቀረብነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ጊዜው የተጠናቀቀ ቢሆንም ቀሪ ያልተጠናቀቁ ስራዎችን ለማጠናቀቅ በሚል ለተጨማሪ 1 ዓመት እንዲራዘም መደረጉም የዓለምነው መኮንን ዘገባ ያሳያል። በቤንሻንጉል ጉሙዝ ክልል አንድ የምክር ቤት አባሉን ያለመከሰስ መብት አነሳ። የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ዛሬ ቅዳሜ መጋቢት 6 ቀን 2017 ዓ.ም ያለመከሰስ መብታቸው የተነሳው ግጭትን የሚቀሰቅሱ እንዲሁም የክልሉን ምክር ቤት ክብር የሚነኩ መረጃዎችን በማህበራዊ መገናኛ ዘዴዎች አሰራጭተዋል በሚል ነው። የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ ያለመከሰስ መብታቸውን ሲያነሳ ለምክር ቤቱ ማብራሪያ የሰጡት የክልሉ ፍትህ ቢሮ ግለሰቡ በዚህ ድርጊት መሳተፋቸውን አብራርተዋል። የምክር ቤት አባሉ በጉዳዩ በሕግ ተጠያቂ እንዲሆኑና ያለመከሰስ መብታቸው እንዲነሳም የምክር ቤት አባላቱ በሙሉ ድምፅ ማጽደቃቸው ታውቋል። አቶ ዮሐንስ ተሰማ የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ አባል ሲሆኑ በቁጥጥር ስር የዋሉት ያለፈው የካቲት 30 ቀን 2017 ዓ.ም ነበር። ፖለቲከኛው በቁጥጥር ስር የዋሉት ከሌሎች 2 ፓርቲውን ወክለው የምክር ቤት አባል ከሆኑ ሰዎች ጋር የተሻሻለውን የክልሉን ሕገ መንግስትና የተወካዮች ብዛት አዋጆችን ተፈጻሚ እንዳይሆኑ በሚል ለሕገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡ በጥቂት ቀናት ነው። አሜሪካ የደቡብ አፍሪካ አምባሳደርን ለማባረር መወሰኗን አሳዛኝ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ገለጹ። ራማፎዛ ዛሬ በሰጡት መግለጫ ደቡብ አፍሪካ ከዩናይትድ ስቴትስ ጋር በጋራ ተጠቃሚነት ላይ የተመሰረተ ግንኙነት ለመገንባት ቁርጠኛ አቋም አላት ብለዋል። በጉዳዩ ላይ ሁሉም ባለድርሻ አካላት ግፊት እንዲያደርጉ አሳስበዋል። ራማፎዛ መግለጫውን ያወጡት አሜሪካ ተቀማጭነታቸው ዋሽንግተን የሆኑትን የደቡብ አፍሪካ አምባሳደር ልታባረር መሆኑን ትናንት በውጭ ጉዳይ ሚኒስትሯ በኩል መግለጿን ተከትሎ ነው። በአሜሪካ ደቡብ አፍሪካው አምባሳደር ኢብራሂም ራሱል ከአሜሪካ እንደሚባረሩ የተነገረው አንድ የደቡብ አፍሪካ መገናኛ
መንግስታዊ ያልሆነ ድርጅት ባዘጋጀው አውደ ጥናት ላይ አምባሳደሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ዙሪያ የቀኝ አክራሪ ኃይሎችን እያጠናከሩ ነው ሲሉ ተናግረዋል በሚል ነው። ይህንን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ፋቢዮ በኤክስ ገጻቸው እንዳሰፈሩት አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን የሚጠሉ ናቸው ብለዋቸዋል። ለዚህም ፋቢዮ አምባሳደር ኢብራሂም በቅርቡ ስለ ትራምፕ አስተዳደር የሰጧቸውን አስተያየቶች ጠቅሶ የጻፈውን የቀኝ ክንፍ አክራሪ መገናኛ ብዙሃን የሆነውን ብራይት ባርተን የተባለውን መገናኛ ብዙሃን ዋቢ አድርገዋል። ፐርሶና ነንግሬታ የሚባለውን የዲፕሎማሲ ቋንቋ በመጠቀምም ካሁን በኋላ አምባሳደሩ በአሜሪካ ተቀባይነት እንደሌላቸው የውጭ ጉዳይ ሚኒስትሩ ገልጸዋል። በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ውጥረት የተሞላበት ሆኗል። ይህ ዶይቼ ቬለ ነው። የመገናኛ ብዙሃን ገጽታ እየተቀየረ መምጣት አሳሳቢ መሆኑን የጀርመኑ ፕሬዝዳንት ገለጹ። የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር የመገናኛ ብዙሃን ገጽታ እየተቀየረ በመምጣቱ የሚያስከትለው ውጤት ስጋት እንዳላቸው ገልጸዋል። የጀርመን የዜና ወኪል ዲፔ ከበርሊን እንደዘገበው በተለይ በማህበራዊ መገናኛ ዘዴዎች ክብደት ያላቸው ሀሳቦች ቦታ አለማግኘታቸው አሳሳቢ መሆኑን ፕሬዝዳንቱ ገልጸዋል። ይህም በፖለቲካ ተግባቦት ላይ መሰረታዊ ለውጥ ማምጣቱን ፕሬዝዳንቱ ዛሬ ታትሞ ከወጣው አውግስበርግ አልገማይነ ከተባለ የጀርመን ጋዜጣ ጋር ባደረጉት ቃለ ምልልስ ተናግረዋል። ሽታይንማየር አያይዘውም የሚካሄዱ የሀሳብ ክርክሮች ጥራት ካላቸው መገናኛ ብዙሃን ወደ ማህበራዊ አውታረ መረቦች እየተቀየረ በመሆኑ ዲሞክራሲያችንን በእጅጉ እየቀየረ ነው ብለዋል። በነባሮቹ መገናኛ ብዙሃን ለልዩነትና ለአንድነት እንዲሁም ለጥቅምና ጉዳት ለማመዛዘን ቦታ ነበረ ያሉት ፕሬዝዳንቱ፣ ነገር ግን በማህበራዊ መገናኛ ዘዴዎች ይህ መቀየሩን ገልጸዋል። በመሆኑም በዚህ የሚደርሰው የማሰላሰል ኪሳራ አሳሳቢ ነው ብለዋል። ሽታይንማየር እንዳሉት ተራማጅ እሴቶችን መጠበቅ ማለት በበይነ መረብ ላይ እርምጃ አለመውሰድ ነው ያሉት። ስለሆነም ሜዳውን ለዲሞክራሲያችን አደጋ ለሚጥሉ ሰዎች መተው አይገባንም ሲሉም አጽንኦት ሰጥተዋል። አሜሪካ የፍልስጤም እስላማዊ ቡድን ሐማስ ታጋቾችን እንዲለቅ አስጠነቀቀች። ዩናይትድ ስቴትስ መንግስት አርብ ዕለት ባወጣው መግለጫ የፍልስጤም እስላማዊ ቡድን ሐማስ በርካታ ታጋቾችን ከጋዛ እንዲፈታ ጠይቋል። ያ ካልሆነ ግን ሐማስ ከባድ ዋጋ እንደሚከፍል አሜሪካ አስጠንቅቃለች። ከብሔራዊ ደህንነት ምክር ቤትና ከልዩ መልእክተኛ ስቲቭ ዊትኮፍ ጽህፈት ቤት በጽሑፍ የወጣው ይህ ማስጠንቀቂያ የአሜሪካ ባለስልጣናት ግጭቱን በዘላቂነት ለማቆምና የጋዛን የተኩስ አቁም እስከ ሚያዝያ አጋማሽ ለማራዘም ድልድይ ይሆናል የተባለውን ምክር ሀሳብ ቀርቦ በኳታር አዲስ ውይይት ከተደረገበት በኋላ ነው። ሐማስ የአሜሪካና እስራኤል ጥምር ዜግነት ያለው አንድ ወታደርና የበርካታ ታጋቾች አስከሬንን ለመልቀቅ በመስማማቱ እስራኤልን በምትኩ በርካታ የፍልስጤም እስረኞችን እንድትፈታና ወደ ጋዛ ለሚደርሰው እርዳታ ፈቃድ እንድትሰጥ በድጋሚ ጥሪ ቀርቧል። እስራኤል በበኩሏ ሐማስ በታጋቹ ቤተሰብ ላይ የስነ ልቦና ጦርነት አድርጓል በሚል ታጋቾችን የማስለቀቅ ስምምነቱን ውድቅ አድርጋለች። የመጀመሪያው የእስራኤል ሐማስ ጊዜያዊ የተኩስ አቁም ስምምነት ወደ ቀጣይ ደረጃ ሳይሸጋገር በጎርጎሪያኑ ያለፈው መጋቢት 1 ቀን አብቅቷል። ይህ በእንዲህ እንዳለ ሐማስ ዛሬ እንዳስታወቀው ታጋቾቹንና የሟቾቹን አስከሬን የሚለቀው እስራኤል የተኩስ አቁም ስምምነቱን ተግባራዊ ካደረገች ብቻ ነው ብሏል። ለፍትሐዊና ዘላቂ ሰላም የዩክሬንን የተኩስ አቁም ስምምነት ሩሲያ መደገፍ አለባት ሲሉ የአውሮፓ ህብረት ኮሚሽን ኡርዙላ ፎንደር ላየን ገለጹ። የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ ዛሬ እንደዘገበው ፎንደር ላየ ይህንን ያሉት ከሌሎች ሀገራት መሪዎች ጋር በሁለቱ ሀገራት ግጭት ላይ ዛሬ በቪዲዮ ውይይት ካካሄዱ በኋላ ነው።
የዩክሬን የተኩስ አቁም ስምምነትን እንደግፋለን ያሉት ኃላፊዋ አሁን ሩሲያ ወደ ፍትሐዊና ዘላቂ ሰላም የሚያመራውን የተኩስ አቁም ለመደገፍ ፈቃደኛነቷን ማሳየት አለባት ሲሉ በቀድሞው ትዊተር በአሁኑ በኤክስ ገጻቸው አስፍረዋል። ፎንደር ላየን በሩሲያ ላይ የሚደረገውን ጫና ለመቀጠልና ዩክሬን የያዘችውን የተኩስ አቁም ስምምነት አቋም ለማጠናከር ከ25 ሀገራት መሪዎች ጋር በቪዲዮ የተደረገውን ውይይት ያዘጋጁትን የብሪታንያውን ጠቅላይ ሚኒስትር ካይር ስታመርን አመስግነዋል። ከሰላም ጥረቱ ባሻገር ዩክሬንና ጦር ሰራዊቷን ለማጠናከር እንዲሁም የአውሮፓ መከላከያን ለማሳደግ ወጪ እንደሚያሳድጉም ኃላፊዋ ገልጸዋል።